እሺ ማርያም እሺ ነክተው ግንባር ሳሙ ልጅነት ናፈቀኝ ለዛና ቀለሙ ሰላም የፋሪያክ ተከታታዮች እንዴት ቆያችሁልኝ? እንዴት ከረማችሁልኝ? እንደተለመደው ዛሬም ጽድት ባሉ ቪዲዮዎች ተከስተናል። እናንተን ዘና ፈታ ያደርጋሉ እንዲሁም ትንግርትን ይጭራሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮን ከመጀመራችሁ በፊት ላይክ ብታደርጉልኝ ዩቲዩብ ለብዙ ሰዎች ያደርስልኛል። እንዲሁም ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ያሲኖ እኮ ይተውን ያመጣ ቁጭ ነው በቃ ሰባተኛ ክፍል አለቃ ከፍ ያለው ያው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ያው ቅጣቸው ምንም ቢያድ ያመጣቸው ስቶሪዎች እኮ የሚገርሙ ናቸው። አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋል አሉ ነክተው ግንባር ሳሙ ልጅነት ናፈቀኝ ለዛና ቀለሙ አያጅቦ አለያ ብሎ የጠየቀ ከሰውነት አርፎ ለአውሬ የተጨነቀ ወርቃማው ትውልድ ወደ ይሰልበት አደግና የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ብዙዎቻችን የተዝታ ልጅነት አባከና ብሎ የጠየቀ አለ የለም። አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም ጎሪግ ምክንያት አረፈሽ በቀደም እሷ በተረፈሽ ፈሶላት እኔ ደም የዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር በህይወት ብቻ ሳይሆን አርፋሽ ለመንገር አንተ ግን አረጀ ማርጀት ግን ይመቻል። አኳኩሩ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር 30 ጤነኞች ዘነጉ ያመመኝ ሰኔ 30 ከደስተኝም ፈርምና ሰቀን አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ፣ በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ፣ በልቡ ያቄማል በጥርስ እየሳቀ ብትቆጣቸውም ዛሬ አንተን አይፈሩም። ትልቅ ሀገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ትውበል በርፊሳ ድብድቡ ይቅር። ዛሬ እንታረቅ ለሰኔ 30 እንታረቅ። ወደ ኋላ ነው የመለሰን። ሰኔ 30 ብዙ ትዝታዎች አሉብን የትምህርት ቤት ላይፋችን። አሁን ላይ ብዙም የሰኔ 30 እንትን ያው ልጆች ብዙም አይገባቸውም። ምክንያቱም ካርድ በዘፈቀደ ስለሚሰጣቸው የድሮ ልጆች ሰኔ 30 በጣም ብዙ ትዝታዎች ስላሉባቸው ከዛ አንፃር ነው። ያሲኖ ትችላለህ። ይመችህ የምር ቶማስ ናጊቢ ተረግስ ገና ከንቅፌ መነሳት ነው። በጠርግ ይሻላል። ተፈራው ሰው ሆነብኝ። ኦኬ መንፈሱ ነው የሚወራው። ደግሞ እንዴት ነው የሚከብደው? አካቹን ይዘረጥ እና አባቴ ለማዘሩ አልታዘዝም ብለህ በሰላም ወደ ቤት ልገባ ነው። አግታ ትለጋለች ወደ ላይ። እናቴ ሚስቴ ቤተሰቦች ጋር የምንሄደው ምንም አይነት መጠጥ እንዳጠጣ ዛሬ በቃ አንድ እንዲህ በምላስ እንኳን እንዳጠጣ። እውነት ታዋርደዋለህ ጠጥተህ ምንም እንዳጠጣ ጭራሽ ራሱ ታዝኖ አመል እኮ በቃ አይለቅም። የምር አስባችሁታል? ከሚስት ፋሚሊ ጋር ትውውቅ ብትሄድ እንዲህ በስበስ ብለህ ታዝለህ ስትሄድ ብትመለሱ ነው ግን እንደኔ የሚሻለው። እኔ ስሰማ በፊት የኢትዮጵያ ዓለም ዋንጫ ላይ ተሳትፋለች በመኮንን ጊዜ ነው። ማን ያምናል እንጂ ያልተሳተፈ በብራዚል ራሱ እዚህ መጥቶ 11 አግብተን ብራዚል ላይ ማን ያምናል? አሁን ይገርማል። እኛ ዛሬ የሰው ኳስ እናያለን። የኛ የሚታይ ነበር። አሁን እዚህ የፌሌ ነው ዙሪያውን ተለጥፎ የምታየው።
ሪዮ ዲ ጄኔሮ ብትሄድ የኔ ነው እንዳለ ጸጉሩን እኮ ሞኬ ጫውተው ይበል ጋሪንቻ ፋልካኦ አይ ሞካ ጋሪንቻ በተለይ እዚህ አሸንፈነው ማታ አዎ በጣም ይገባዋል የሚባል ቤት አለ እና ይገባዋል። እሺ ጠጅ ቤት ነው ይወዳል። ፋልካኦ አይደለም ጋሪንቻ በመጠጥ ነው የሞተው ሲባል ሰምቻለሁ። ይገርማል። ታዲያ ይጠጣዋል ቢሉ ይጠጣ መሰለኝ። እዚህ አንድ በርሜል ተው ዝም አራት ባንድ ደንበጃ ማለት አንድ በርሜል ነው። ቆይ ታዲያ ደቁ ሊጫወት ማታ ጃልሜዳ እዛ አሸነፍነውና እንደው ይገርማል። ብቻ እንደው ቀኑ እንዴት ይሄዳል? ይኸውልህ ስንት አገባን? 11 አገባን። 11ኛዋን ፈንቴ ነፍስ ልማረው ነው ቦታ ነው ያለው። 11ኛዋን ላገባ ሄጃለሁ። እየገፋ ወጣው ቀረው ስላቸው ሁለት በዚህ እኔ በመሀል እሺ ወደዚህ ሲመጡ እኔ ምን አደርጋለሁ? እዚህ ፓሱን ወደዚህ በኋላ ጨርሼ ኖራው ላይ አስቀመጥኩት። ደርሻለሁ። ዝም ብዬም በገፋው ይገባል ኖራው ላይ ፋንቴና እስቲ ምክንያቱም 8ኛ ጎል ሳገባ የሀገር ጉዳይ እኮ ነው። ከጎኑ ጋር ተገናኝተው ታዲያ ስማታ ታበስ ገበርኩ አልገባልህም? እሺ አሁን ፎርቢስ ነው የምትሉት? ፎርቢስ ነው የምትሉት። አበስ ገበርኩ ነው ያኔ ምንድነው? ታበስኩ ገበርኩ። አሁን 11 ወልዳ ገባለች። ትዝ አለኝ ለምን እቺ ነው ያገባችው አልቋል አልኩና እንዴት በሩ ይሳይ አይችን ተናገረ ብሎ አክሮፎ ነጠላ ቆጭላል ሜዳ ውስጥ አንድና ቀስ ብሎ ቢገፋውስ ፑንታሪ አልመጣው ሞራው ላይ ከኖራ ላይ ትመጣለህ ፑንታሪ ገባ በኋላ ኳሱን አልሰገጅም መረቡ በተሰው እንዴት በተሰ ከዛ ጋር መጥቶ ለምን በተሰ ተርቀት አልመጣው። አሁን ሁለተኛ ክፍለ ጦሮች እዛ ጊዜ ፈልጉ ተባለ። በካርድ አይደለም የምትመዘግበው ያሸነፍክበት ፓስ ላይ ነው ተመዝግቦ ወደ ሊግ ኦፍ ኔሽን የፓስ በኳሱ ነው የሚላከው። የፓስ ሊግ ኦፍ ኔሽን የለም ለሱ ፊፋ ነው እንደሚባለው ነበር ያ የዛ ጊዜ ፓስ ሊግ ኦፍ ኔሽን ነው። እዛ ላይ 11 ለባዶ ተብሎ ለነሱ ይላካል። እነሱ ያጠድቃሉ። እዛ ላይ ነው ኳሱ ጠፋ። በምን ልትደግ አሁን ያልገጠምነው ይመስላል እኮ በጣም ለዛ ነው ማለት ነው። እዚህ ነው ዝም ብለው ማን ያምነኛል? አይገርማችሁም? በነሞኬ ጊዜ ለካ የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ተሳትፋለች። እውነት ይገርማል። ለዛውም ተሳትፋ ብራዚል ላይ 11 ጎል አስቆጥራ ነበር። እውነት ሞኬ የኛ ሌጀንዶች ናችሁ። ከኤክስ ጋር አንድ ትምህርት ቤት ማስተማር ሲጀምሩ ሁለት አዘጎች በደስ ብሎኛል ስለተቀላቀልሽ። ተኮራርፏል። እዚህ አንድ ኮርስ ሌላ ከሳት ደግሞ ሌላ እንግዲህ ስለምንተዋወቅ ለጠቅላላ እውቀት አንዳንድ ጥያቄዎች ነው ማለት ስለተገናኘን ዛሬ ከስንት ጊዜ በኋላ ለምሳሌ ይህ ክፍል ከሆነ ትልቅ ጊዜ ዛሬ ያለሽ ይህ ክፍል እየገባሽ ድንገት በቢሻ ብለሽ ቢገብተሽ አስተምረሽ አታውቂ? ያው አመና ይለቀም ቺተር ስለሆንሽ ነው ያለሽ። እንግዲህ ትምህርት የምትሰጠው ኤሌመንተሪ በ9ኛ ክፍል በሃይ ስኩል ሻፍተ ሄዳ አታውቅም? ገብታ አመና ይለቀኝ ያው ከፍ ያለ ነገር ጣፋጭ ነገር ይመቻል። በስኳር አይደል የቀየው ስኳር ነው። አንድ ኮርስ ብቻ ለምን አይ ፊዚክስ፣ ባዮሎጂ፣ ኬሚስትሪ፣ ጂኦግራፊ እንዳለ ሶሻል ናቹራል ጠቅላላ አልኩ ማስተማር ነው እንጂ በአንድ አትሪክ ብዬ ነው ሲደራረብ ይችላል ብዬ ነው። አመል አይለቅም። የትምህርት ቤታችን ዳይሬክተር ከሴት ነች ማለት ዳርች ማለት ለነገሩ አንተ ችግር
ነበር ማለት ነው። እንዴት ቅምጥ መሆን ትችላለህ። ካመላ አይለቅም። እንግዲህ ላለፉት ዓመታት ስትገዲ ካየሽው ትምህርት ቤታችን መርህ ቃል አለው። በእውቀት የታነጸ ትውልድ ለነገው የሀገር ስኬት መንገድ። አሁን አንቺም ቀጠሩሽ አይደል? መርህ ቃሉ ሊቀየር ነው። የምን በአንድ መርጋት የሚያዝ ነው ሁለት የሽን ቆንጫሽ መልካም ማስወንጨት አሪፍ ተነቃቆራችሁት። እንዲህ ነው እንጂ በሙድ ጠቅጠቅ መደራረክ ይመቻችሁ። እኔ አንዳንድ ሴቶች ድፍረታቸው ምናምን ይገርመኛል። አሁን አንድ ሐኪም ቤት መጣ እርግዝና ምርመራ ቼክ ልታረግ እንኳን ደስ አለሽ ነፍሰ ጡር ነሽ ምናምን አልኳት። የኔ አባት ልጁ እንትን ነው እንዴ ልጁ በኮፕሊንግ አይደለም ለማንኛውም ላስወልድ ፈልጌ ነው ኮስተር ብለን በቃ እንደዚህ ምትል ሙሾ እኮ አይደለም እኮ ይሄ ልጅ እኮ ነው ዝም ብሎ አይወርድም እኮ እስከ ስታረግሽው እንዴ ላስወርድ ነው እንደዚህ ይባላል። ምንድን ነው መታስወርጅ? አንደኛው ልጁ ሲያድግ ወይ ቆላ ወይ ደጋ ይወርዳታል እንጂ እንደዚህ የሚባል ነገር አይቻልም። ኃጢአት ነው። ታይ ቀሉን ተታስወርድ አላስወርድም ባህል እኮ ነው ያስመሰልሽው። ሲወርድ ሲወርድ የሆነ ፊልም ከቪድሜት የምታወርድ አስመሰለች። ሙሾ ነው እንዴ? የምሬን ነው የምላሽ። አፕሊኬሽን እኮ አይደለም ልጅ እኮ ነው እንዴ ዝም ብሎ እንደዚህ አወርደሽ የምትጠቀሚ ምናምን እኮ አይደለም። ይሄ እኮ አንዴ ከወረደ ወረደ እንዴ ከፈጣሪም ያጣላል። ዳሽን በመሰለሽ እንዴ ዝም ብሎ ከፕሌት ነው የሚወርድ። እዚህ አይነት ውሳኔ ከመወሰናችሁ በፊት አንዳንድ ሴቶች ግን ቀድማችሁ ያንን ነገር ስትመርጡ ምርጫችሁን ብታስተካክሉ እንደዚህ አይነት ነገሮች አይፈጠሩም ብዬ አስባለሁ። እናንተ ምንድነው የምታስቡት? እቺ የሂሳብ ከፈላ ጩቤ የሁላችንም ናት። ባይዘው አረ ነገረው። አረ ትንሽ አግደርድረው እንጂ 1070 አይ መላ የለውም መሰለኝ 3670 ያሲኑ 3670 አው ስማት ሰማትም እንዴ መስማት አለብህ። ለምንድን ነው የማሰማው? ስማት አንዳንድ አስተናጋጆች ግን ሴቶችንም ስሙ እኛም ብቻ ትስሙ። አሁን ስማለት በቃ ከቻውቻ ምንድነው ዝም አልሽ እና ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት መጸለይ እንደውም አሁን ለምን አንጸልይ? ፈጣሪያችን ሆይ ተዋልታል በቃ ያሰብከው አልተሳካም። ፈጣሪያችን ሆይ ቀናችንን ባርከው። አሜን። ባሰብከው አሜን። ፍቅርህን ብቻ ነው የምንፈልገው። ተነቃቅታችኋል። አንተ ጸሎት አይቆረጥ በቃልህ ካልተገዛ እስኪገባ ድረስ ሰባብራስ ምንድን ነው ይልናት አካል ስንኩል ታረጊ ምን ማለት ነው? አልጨረሰችም። እሺ ልጨርስ ነው ስናደርግ ይሄን መልካም ልጅ መልካም እንደሆነ አቆየው። አሜን። አሁን ጥራውና በቤት አቆየው። ውጭለት ውጭልኝ ይልናት ውጭልኝ ሟርት ነው ጸሎት ነው። ልጁን አካለ ስንኩል ታረጊው ነው እንዴ? ውጪ ቀጥይ መንገድሽ ሲሰ ጃኒስ ባሳቤ ወዮ አልቆየሽም እንኳን ተወልሽልኝ እኔ ያለ አንቺ በይ 17 ፕሮ ማክስ ለለቷ ይመች። አንተ ደግሞ በልደት ኧረ ተይ ቼክ አድርጊው። አላሚን አጥፍተዋል። እንዴ ለምን እንትያለሽ? እኔ እና አንቺ ያለን ፍቅር አንዳንድ ሴቶች እኮ የምር ትቸኩላላችሁ። ኧረ ተይ ቼክ አድርጊው ምትለኝ ነው። ቆይ የተሻለ ህይወት ማሰጠኝ ከሆነ ለምን አብረኸኝ ነው? ካንተ ያጅል ኤክሴሽ። ኧረ ተይ እንዳያመልጥሽ ነገር ማለት አልገባኝም። ፍቅር መስጠት ባይችል እንኳን አትሊስት ለለቴ በጣም ውድ ስጦታዎችን መስጠት ይችል ነበር። እሱ ከተረፈው ላይ የሚሰጥሽ የነበረው እኔ ደግሞ አንቺን ኧረ በቃ ይዘከብድ ሰጥሽ ነበር። ከጉድሎ ላይ የሚሰጥ ደግሞ አሪ ልብጠን እንዴ ዝቅም ብላ ታየው እኮ ይገርማል። ይወጥ አመለጠሽ በቃ ለዛውም በፎቶ አሰርቶላት ሴፍቲ ይሁንላ ማለት ነው። ጭራሽ በፎቶ ያሰርታልሽ የኔ ፍቅር በቃ አይገባትም ነው ብላንቺ አይገባም እንዴ? ወይ በልደቴ ቀን ታይቴ ነው ብታውቂ ቀድመሽ የተውሽኝ ነው። እሺ ስልኩ ምን ልታረገው ነው?
ፎቶ ልትልጠው ነው? እሺ በቃ አትሊስት ፎቶዬን እንኳን ከኔ የምታገኙ ምንም ነገር የለም። በነገራችን ላይ ቦታውን አይደለም እኔንም ነው ያጣሽ። ሻባየሽ የምትሽላ ሴቶችን ባቸኩሉ ማለት ነው። አሁን ከፍተሽ ብታዩ ጸዴ ነበር። አመለጠሽ፣ የምር አመለጠሽ። አቸኩሉ። ሰላም እንዴት ነሽ? ነይ ልሸኝሽ። እኮ ነይ ግቢ፣ ችግር የለም። ኧረ ነይ አባቴ አንቺ ያንተ ፕራንክ ሲጀምር አይሆንም። ሪስክ ነው። ምንም መርዳትም መረዳዳትም አለብን። እዚህ ነው ሰፈርሽ? በለምሽት ነገር ምንድን ነው የሚሸጠው? መንገድ ላይ የሚያደርጉት እኮ ነው። እኔ ራሱ አሁን ቅድም ምሳሌ እየሸጠተኝ ነበር። መኪናው ነው የሚሸጠው ነው። አንተን ነው የጫንኩት፣ ሌላ ነገር አልጫንኩም። አይ አንቺን ነው የጫንኩት፣ ሌላ ነገር አልጫንኩም። እኔ ማለት ምን ማለት ነው? አይ የሚሸጥ ነገር አለ ስትለኝ ነው። እኔ ምንም የጫንኩት ነገር የለም። ምንድነው ዝከለም እንደሚሰጥ ምንድን ነው የምፈልገው? ላስጋውን ሽሚዘኛ ነገር ጉጉል እኮ ምን አድርግ ነው የምትለኝ? መኪናው ጋር የምትለው ታዲያባት እና የሸጠኝም እንዴ? እኔ የሸጠኝ ምን አድርግ ነው የምትለኝ እንዴ? ምን አይነት አፍንጫ ነው? በጣም ነው እንጂ የሚገማ እኮ ከገማ ምን አለመግባት ነው። እስካሁን ሸኝተኛል። አመሰግናለሁ አልኳት። በቃ አውርደኝ እንዴ አልችልም። በቃ እንዴ ከዚህ በላይ ተያዩ ከሬ ነው ማሾፋ አባቴ አረዳስ እኮ ምንድን ነው የምትለኝ? ይኸውልህ ቆይ ሰማኝ፣ አንድ ነገር ልንገርህ። በጣም ይሩሳዊ ብዙ ነገር ትለኛለች። አሁን ምን አስታወስከኝ መሰለህ አንተ? ፈስ የሚሸጠው ለፈሹ ነው። ግባዳው ሊበቀዳሪ ያዛውረኝ አይደለም እኮ አይደለም። ቆይ ፕራንክ ነው። እሺ ማርያም እሺ ጥርሴም ቢያወልቀው እስኪ ሲጀምር ያንተ ልጅ ፕራንክ አይሆንም። የምር አንድ ቀን ግን አንዱ የምር ጥርስን ያራግፍልና ትገላገላለህ። አሉ ምን እሺ የግድ ቶርቱ ማድረግ አለብኝ እንዴ? ምንድነው ተጀናጀነ አውቃለሁ። ድሮም ፂሜ ነው ጠላቴ። አውቃለሁ፣ ከድሮም አውቃለሁ። አፍሪካ ለወንዶችም አትሆን አህጉር እንደሆነች ውስጤ ያውቃል። ዝም ብዬ እዚህ ልኖር ብዬ ነው እንጂ አንቺ ከካም ምንድን ነው የኔው ጉድ ነው። አብዱ ነው አብዱ ነው እንዳትለኝ። አሳድጌ ይፈጣል። ሀሎ ስራ እንዲያዝኩት ታፕታፕ አድርጉ እንጂ እሺ። የዚህኛውን ቃል ንገኝ። ዱቄት ላይ ተንከባለላለኝም ዱቄት አይደለሽ አመድ ላይ ሰሚ ቤስቶስ በአንበሳ እንጨት አንበሳ ጫማ ነው። አሬ ምን አንበሳ ነው? ምን አውቄ ያው አመድ ላይ እንከባለላለሁ። ያው እያየሽ ያው አመድ ላይ ተከባለለ። ተቀየረብኝ። ገና የ60 ሺህ ላይ 40 ሺህ ቀርቧል። አውቃለሁ። አትለፍልፊ እስኪ ሰሚ የሁለት ነው ባንክሽ ባንክ ልከታች የዚህኛው ወጣ ትለምናለህ አንቺ ነው በሻቶች የሚለምነው ራስሽ ያርገኝ ችግር አለ ማያገባኝም። የዚህኛው ደግሞ ቤተሰብ ተቀበልሽ ሰሚ የዚህኛው ተቀበልሽ የዚህኛው ምን አሳይቻለሁ እና ያለንሽ የኛ ቀባሪ ለቀባሪ አረድታሉ አንተ ከአለመንገር ወይ ተንፍራፍረ ነው ኤሌክትሪክ ያዘመሰል ለንሽ ለሞዴል ምን አገባ እንዴት ነው ዲነሮች? ግን ዱቄትና ዘይት አልተወደደም ነው ትታችሁታል? አይ አሁን በተወደደ ዘይትና ፍርኖ ዱቄት ከባድ ነው። ቅጣቷን ቀየር አድርጓት። ሰላም አለቀ። ሰላም ጤና ይስጥልኝ። አለን እግዚአብሔር ይመስገን። ሰላም ነው። ምን ነበር ማለት ነው? ታዝጎች ሱሪ ልብስ አስቀምጠህ ነበር?
ቀና በል እንጂ ምን አባይ ነው ሱሪ ልብስ የምትል አሽሙሩ ለማን ነው ነገር ነው? ቁጭ ኧረ እንደ ደስ የሚል ቀን እኮ ነው ይሄ። ሸራ ወጥርከው ዝም ብለህ እንዲያው ፈቃድ አለ አይደል? ፈቃድ እየወጣ ይሄ ተበሌ ወረዳ ያቋል ይሄ ሸራ ስትገነባ ጭራሽ ዝገት እኮ ሰርቶ መብላት ማይቻልበት አይደል? ጭራሽ ታፔላ ሰርግተልኛል ድሌላ ድሌላ ትችቲ ባት እንደገባ ታውቅም ወንድሜ እኩል ነገር ያስረዳ ነው ሲጀምር የኔ አይደለም ሰው ታፔላ ለብቻው እኮ ግብራለሁ እንደገና ያላቆም እሱን ፍቃድ እያወጣው ነው። በምን ሚል ጥለት ነው ስጋጃ ገና አልነገሩኝም። ምሳሮችን ሰርቼ ነው የምኖረው። ጭራሽ ታፔላም ሰቅላል። ይኸውልህ ታፔላም የራሱ ግብር አለው። ይሄ ህገወጥ ነው፣ ይሄ ህገወጥ ነው። የምትሰራው ስራ ፈቃድ የለም። ኧረ ተው በእናትህ ይሄን ሰርቼ ነው ቤተሰብ ማስተዳደር። አንደባደብ ለህዝቡ ነው። ህዝቡ መሄጃው ነው። ብትሰራ ደስ ይለኛል። ህገ ወጥ ነህ እንጂ ብትሰራ ደስ ይለኛል። ህግን አክብረህ ቁጭ በል። ከሰው ነው የምታጣለኝ። ኧረ ከሰው ነው የምታጣለኝ። ኧረ ከጎረቤት ይኖርበት ለህዝቡ ለእኛ እኮ ብትሰሩ ደስ ነው የሚለን። በእውነት ብትሰሩ ደስ ነው የሚለን። ግን ህዝቡ ደግሞ እየተጉላላ ነው። አሁን ይሄ ህገ ወጥ የሰፋው ሰው ጋር ሄዶ ራሱ በትክክል ልክክ አይልም። ለህዝቡ ነው። እሺ ይሄንንም ረስ እንትን ይቀራል። ጎበዝ ውሰደው አንተ ጎበዝ። እሺ መጣው ሻራውን ደግሞ ሙሉ ነው ስታል ከነ መኪናው እየነዳሁት ነው የሚሄደው። እኔ እኮ ወደ ቤቱ ነው መቼ የሚይዘው የሚሄደው። እኛ ደስ ይለናል ብትሰራ የመጥቼ ውሰድ። እኔ ጋር ተላይ መጣመራር ነው አይቻልም እኮ ተበላይ እታች ድረስ አውርዱ ስለተባለን ነው። እሺ ጋይስ ለዛሬ የነበሩን ቪዲዮዎች እኚህን ይመስላሉ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ቪዲዮን ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።